ክፍልፋዮችን ማስላት እንግዲህ ክፍልፋዮችን ማስላት ማለት ክፍልፋዮችን መደመር፣ መቀነስ፣ ማባዛትና ማካፈል ማለት ነው። ስለዚህ በመግቢያ ላይ እንዳየነው አሁን እስቲ በደንብ ገብተን እናያለን። ብዙ ምሳሌዎችን እንዲሁም የተሰሩ ምሳሌዎችን እያየን እንዲሁም መልመጃዎችን በደንብ እንሰራለን። ስለዚህ ቪዲዮውን ደጋግማችሁ በማየት በደንብ መረዳት ትችላላችሁ። ፖዝ እያደረጋችሁ ማስታወሻ እየያዛችሁ ማለት ነው። አብራችሁኝ እየሰራችሁ ቢሆን ደስ ይለኛል እንጂ እንደ ፊልም ባታዩ ጥሩ ነው። ምክንያቱም ሂሳብ በማየት አይገባም። ስታዩት ይገባችኋል፣ ስትሰሩት ነው የሚያደናብራችሁና በጣም ቀላል ሐሳብ ነው። እያንዳንዷን ሐሳብ ምንድነው የምታደርጉት? መለማመድ። ስለዚህ የሚከተሉትን ቁጥሮች ደምሩ ይላል። አሁን ይሄ ምንድነው? እነኚህ አስቸግሩም እንዳሉ አሁን እዚህ ጋር ያሉት በጣም ቀላል የሚባሉ ናቸው። ለምን ካላችሁኝ እንደ መግቢያም ስለሆነ ነውና እንደ መግቢያም ስለሆነ አይታችሁ ከሆነ ታሃታቸው የሁሉም ተመሳሳይ ነው። የሁሉም ታሃት ተመሳሳይ ነው። ስለዚህ ታሃታቸው ተመሳሳይ ከሆነ ቁጥሮችን ንብብር ቁጥሮችን ወይም ደግሞ እነኚህን ክፍልፋዮች መደመር ወይ መቀነስ በጣም ቀላል የሚባል ነው። ምክንያቱም ለምንድነው ቀላል ያልኳችሁ? የጋራ አራቱን እዚህ ጋር የጋራውን አራት ተወስዱና በቃ ከላይ ያለውን ዝም ብላችሁ መደመር ብቻ። ከዛ አራት አራተኛ ማለት ደግሞ ስንት ነው? አንድ ነው የሚሆነው ማለት። ስለዚህ የዚህ መልስ ስንት ነው የሚሆነው? አንድ ይሆናል። ይሄ ስንት ይሆናል? አንድ ይሆናል። ይሄ ማለት እኮ እንዲህ ማለት ነው። አንድን ድፍን የሆነ ነገር እንዲህ እኩል አራት ቦታ ተከፍሉታላችሁ። አሁን እቺኛዋ ፓርት አንድ አራተኛ ነች። ይሄም አንድ አራተኛ ነው። ይሄም አንድ አራተኛ ነው። ይሄም አንድ አራተኛ ነው። ይሄ ሶስቱ ክፍል 3/4 ነው የሚሆነው አይደለ? አሁን 3/4 እና እዚህ ጋር ያለችዋ 1/4 ምን ይሆናሉ ማለት ነው? አንድ ድፍን የሆነ ነገር ይሆናሉ። መልሶ ይሄንን ድፍን የሆነውን ነገር ይሰጠናል ማለት ነው። ለዛ ነው ይሄኛውን ደግሞ ስናይ ምንድነው በቀላሉ የምናደርገው? ይሄው 5ን የጋራ እንወስዳለን። ከላይ ያሉትን 2 እና 4ን መደመር። አሁን ይሄን በሽምደዳ ብቻ እንዳታስቡብኝ፣ አሰራሩን ላሳያችሁ። አሁን ይሄ ሽምደዳ ነው እንዴ እንዳትሉኝ፣ አሰራሩን ላሳያችሁ። የጋራ 5 ትወስዳላችሁ። ይሄ ማለት የ5 እና የ5 የጋራ ትንሹ ብዜት 5 ስለሆነ ከዛ ይሄንን 5 ለዚህ ታካፍላላችሁ። ከዛ 5ን ለ5 ስታካፍሉ መልሱ ስንት ይሆናል? አንድ። እቺን አንድ በስንት ታበዛላችሁ? በ2። ስለዚህ 2 ሲባዛ በ1 ስንት ነው? 2 ሲደመር፣ ምክንያቱም ለምን ስሌቱ ሲደመር ስለሆነ። ከዛስ 5 እንደማውን መልሳችሁ ለ5 ታካፍላላችሁ። መልሱ ስንት ነው? 1። 1 ሲባዛ በ4 4 አያችሁ። ለዛ ከዚህ የተነሳ ነው አሁን በቀላሉ ከታች ያለው ታሃት የሚመሳሰል ከሆነ ከላይ ያለውን ደግሞ ዝም ብሎ መደመር የሚለው ሐሳብ የመጣው ለዛ ነው ማለት ነው። 2 ሲደመር 4 ስንት ይሆናል? 6 5ኛ። ይሄ ህገኛ ያልሆነ ክፍልፋይ ነው አይደለም የሚሆነው። ይሄ ማለት ደግሞ ምን ማለት ነው? 6 ሲባዛ በ1 5ኛ። 1 5ኛ ስንት ጊዜ? 6 6 1 5ኛዎች አሉ ማለት ነው። 6 1 5ኛዎች አሉ ማለት ነው። ወጥቷችኋል? ስለዚህ መስራት ትችላላችሁ በዛ። ይሄኛውም እንደዛው ተመሳሳይ በቃ እዚህ ጋር 3 ስላላችሁ 3 ሲደመር 1 3፣ እዚህ ጋር 4 4 3ኛ በቃ 4 3ኛ። እዚህ ጋርም ደግሞ ስንት? 9 9። ይሄን ከላይ ያለውን ዝም ብሎ መደመር 12 9ኛ በቀላሉ ማለት ነው። ይሄን ደግሞ ምንድነው የምታደርጉት? እዚህ ጋር 13 የጋራ ትወስዳላችሁ። 5 እና 6ን ትደምራላችሁ። 11 13ኛ ይሆናል። ቀላል። እሺ የሚከተሉትን ክፍልፋዮች ቀንስ ይላል ወይም ቀንሽ ይላል። ስለዚህ የኛውንም ምንም የምናደርገው ነገር የለም። መጀመሪያ ያለውን ኮንሰፕቱን ላስረዳችሁ እንዴት እንደሚመጣ። የ4 እና የ4 የጋራ ትንሹ ብዜት ስንት ነው? 4 ራሱ። ከዛ ይሄንን ለ4 ስታካፍሉት 4ን ለ4 ስታካፍሉ ስንት መጣ? 1። እቺን 1 ይዛችሁ ከዚህ ጋር ታበዛላችሁ። ስንት ሆነ? 3 ሲባዛ በ1 ማለት ነው 3 ይሆናል። እዚህ ጋር ስሌቱ ሲቀነስ ስለሆነ እዚህ ጋር ሲቀነስ ታደርጋላችሁ። ከዛስ 4 ሲካፈል ለ4 አሁንም ተመልሶ 1 ነው የሚሆነው። እቺን 1 ደግሞ ወስዳችሁ ከ1 ጋር ታበዛላችሁ 1 ይሆናል። አሁን ከ3 ላይ ስንት ሆነ? ከ3 ላይ 1 ሲቀነስ ስንት ሆነ? 2 2/4ኛ። አሁን እዩ 2/4ኛ መጣ አይደለ? አሁን ይሄ መልሱ ይሄን ከ3 ላይ 1 ቀንሳችሁ 4። ስለዚህ ይሄ 2/4ኛ። አሁን ይሄ መልሳችሁን በዚህ ባታስቀምጡ ጥሩ ነው፣ ለወደፊቱም ብትለማመዱ ማለት ነው። ምክንያቱም ይሄ ምንድነው ዝቅተኛ ሂሳባዊ ቃል አይደለም። ምክንያቱም ይሄንንም ለ2 ይሄንንም ለ2 ሁለተኛ ስታካፍሉ ስንት ነው የሚሆነው? 1 2ኛ ይሆናል ማለት ነውና መልሱ መሆን ያለበት ስንት ነው ማለት ነው? 1 2ኛ ነው ማለት ነው። ይሄ 1 2ኛ ነው መሆን ያለበት።
እሺ ይሄኛውንም በቀላሉ ስንሰራ 5 4 ሲቀነስ 1 ስንት ነው የሚሆነው? 3 አምስተኛ። ይሄኛውን ደግሞ ስንሰራ ስንት ነው? 3 ሲቀነስ 1 2 ሶስተኛ። ይሄኛውን 9 የጋራ ከዛ 7 ሲቀነስ 5 ስንት ነው የሚሆነው? 2 ዘጠነኛ እያለ አሁን ይሄኛውንም ደግሞ እንደዛው ከ7 ላይ 3 ስንት ነው? 4 ስምንተኛ ይሆናል። አሁን 4 ስምንተኛ መልስ አይሆንም። ትክክል ነው ግን ስህተት የለበትም። ምንድነው ይሄ የአንድ ሁለተኛ አቻ ክፍልፋይ ስለሆነ ማለት ነው። መልሱ ስንት መሆን አለበት? ይሄንንም ለአራት ከፍላችሁ ስንት ማምጣት አለባችሁ? አንድ ሁለተኛ ማምጣት አለባችሁ። ስለዚህ የዚህ መልሱ ስንት ነው? ፋይናሊ አንድ ሁለተኛ ነው ማለት ነው። አሁን እዚህ ጋር ተመሳሳይ ታሃት ያላቸውን ክፍልፋዮች ስንደምር አንዱን ታሃት ብቻ በመውሰድ ለአላቸው መደመር ይሆናል ወይንም መቀነስ ይሆናል። መቀነስም ከሆነ መደመርም ከሆነ ማለት ነው። ስለዚህ አያችሁ ሀለኛ ቢኖር እዚህ ጋር ሁለቱም ለለ። ስለዚህ ይሄ ማለት ታሃታቸው ተመሳሳይ ከሆነ በቃ ታሃቱን እንወስዳለን፣ ከላይ ያሉትን መደመር ነው። ምንም ሌላ የሚያስቸግር ነገር አይኖርም ማለት ነው። ያችሁ አሁን ይሄንን 5 እንወስዳለን፣ እዚህ ጋር 3 ይሆናል ማለት ነው። ተደምሮ 5 ነው 2 ሲደመር 1 ስንት ነው? 3 አምስተኛ ሆነ። አለቀ። የሚያስቸግር ነገር አይደለም። አሁን እዚህ ጋር በክፍልፋይ እዚህ ጋር የሬክታንግል ሞዴልን በመጠቀም ምን አደረገ መሰላችሁ? አንድን ሙሉ ነገር እኩል 5 ቦታ ከፈለው። እኩል 5 ቦታ ሲከፍለው እያንዳንዱ 1/5 ነው የሚሆነው። አሁን ምን አደረገ? ምንድነው ያደረገው? እችኛዋን ብቻ ወሰዳት። ተቀባችሁ። አሁን ይሄ አጠቃላይ 3/5 ነው። አያችሁ 3/5 ነው። ምን ማለት ነው? 3 ሲባዛ በ1/5 1/5 ስንት ጊዜ ነው ያለው? 3 ጊዜ ነው ያለው ማለት ነው። 3 ጊዜ ነው ያለው ለማለት ነው። ከዛ ይሄን ስናበዛው 3/5 ይሆናል ማለት ነው። ወይም ደግሞ ከ5 እጅ ውስጥ 3 ነው የተቀባው እያለን ነው ማለት ነው። አሁን እዚህ ጋር እነኚህን ሁለቱን ቆረጣቸው ለብቻ እንደዚህ ቆረጣቸውና ይሄ 2/5 ሆነ። ወያችሁ እቺኛዋ ፓርት 2/5 ናት። ከዛ ይሄኛው ደግሞ 1/5 ነው። አሁን እነኚህን ሁለቱን ብንደምራቸው ስንት ይመጣል? ተመልሶ 3/5 መምጣት አለበት አይደል? እንደ ሂሳብ ምክንያቱም ሂሳብ በፈለጋችሁት መንገድ ስሩት፣ መንገዱ ትክክል ከሆነ ትክክለኛ መልስ ነው የሚመጣው። ስለዚህ ይሄንን 3/5 ምን አደረግን? እኩል ሁለት ቦታ ከፈልን ማለት የተለያዩ ሁለት ቦታ ከፈልን። አንደኛው እጅ 2/5፣ አንደኛው ይሄው እንደምታዩት 1/5 ነው። አሁን እነኚህን ሁለቱን ስንደምር መጀመሪያ የነበረውን ቁጥር መስጠት አለበት አይደለ? አዎ ይሄው እንዴት እዚህ ጋር የጋራ 5 ትወስዳላችሁ፣ ሁለቱን መደመር ነው 3/5 ሆነ ማለት ነው። አያችሁ ፕሩፍ አደረጋችሁ ማለት ነው። እዚህ ጋር የተለያዩ ታሃት ያላቸውን ክፍልፋዮች ደግሞ የተለያየ አሁን አያችሁ እዚህ ጋር የተለያየ ሲሆን ደግሞ እንደ ቅድሙ አይደለም የምትሰሩት። ምክንያቱም እዚህ ጋር 4 ነው፣ እዚህ ጋር ደግሞ 2 ነው። አሁን በዚህን ጊዜ ምንድነው የምታደርጉት መሰላችሁ? የአራትንና የሁለትን ትንሹን የጋራ ብዜት ትጋአ ትፈልጋላችሁ። ትጋአብ ትንሹ የጋራ ብዜት የሁለቱ የጋራ ብዜት ታውቃላችሁ አይደል? አሁን ታይም ቴብል የሁለት ብዜቶች እነማን ናቸው? 2 4 2 እየጨመረ ነው አይደል የሚመጣው? 2 እየጨመረ ነው የሚመጣው። በቃ ይሄ መቆሚያ የለውም። አያችሁ ይቀጥላል ማለት ነው እንደዚህ እያለ። የአራት ደግሞ ስንት ነው? 4 ነው አይደል የሚጨምረው። አሁን ከአራት ይነሳል። ከዛ ከአራት ቀጥሎ 8 ከ8 12 ከዛ 16 20 እያለ አሁን ይቀጥላል። ስለዚህ የጋራ የሆኑት አሁን 2 እዚህ ጋር 4 የጋራ ነው፣ 8 የጋራ ነው፣ 12 የጋራ ነው። በጣም ብዙ የጋራ አሉ ማለት ነው። እዚህ ጋር ብንሄድ አሁን 20 እዚህ ውስጥ የምናገኛለን የጋራ ይሆናልና ብዙ ናቸው ሊዘረዘሩ የሚችሉ የጋራ የሆኑ ማለት ነው። ገብቷቸዋል። የጋራ የሆነው ለምሳሌ 16ም የጋራ ነው። 18 ሳይሆን 20 የጋራ ነው። 24 የጋራ ነው። ስለዚህ ለአራት የሚካፈሉ በሙሉ ለሁለት ይካፈላሉ። ስለዚህ አሁን በጣም ብዙ ነው የሚሆኑት። ከነኚህ ውስጥ ግን ትንሹ ማን ነው? 4 ነው። ስለዚህ ለዛ ነው ትንሹን የምንወስደው። አሁን የሁለት የአራትና የሁለት አንዳንድ ጊዜ ትልቁ የሚሆንበት ጊዜ አለ። አንዳንድ ጊዜ ደግሞ ትልቁም የማይሆንበት ጊዜ አለ። ለምሳሌ የአራትና የሁለት እዚህ ጋር 4 ሆነ በአጋጣሚ ነው የሆነው እንጂ ሁሌም እንደዛ ይሆናል እንዳትሉ። ምክንያቱም የአምስትና የሁለት እዚህ ጋር ሌላ ስለሆነ
ለምሳሌ የሁለትን ብንወስድ እና የአምስትን ብንወስድ ትንሹ ስንት ነው? እዚህ ጋር ይሄ 2 4 6 8 10 እያለ ይቀጥላል አይደለ? ይሄኛው ደግሞ 5 10 ስንት 15 እያለ ይቀጥላል። አሁን የጋራ ትንሹ ማን ያገኘነው 10። ስለዚህ የሁለቱ የጋራ ምንድነው የሚሆነው? 10 ነው የሚሆነው። እንዲህ መልፋት አንፈልግም ሌላ መንገድ ካላችሁ ትችላል። ዝም ብሎ ማባዛትም ይቻላል። 8ን መውሰድ ይቻላል። እዚህ ጋር 10 መውሰድ ይቻላል። እዚህ ጋር 15 መውሰድ ይቻላል። ግን እንዲህ በምታደርጉበት ጊዜ በኋላ ማቃለል ይጠበቅባችኋል። ምክንያቱም ቁጥሩ የሚመጣው ቁጥር ትልቅ ይሆናል። ትልቅ ነው መልሱ። ከዛ አካፍላችሁ ወደ ዝቅተኛ ሂሳባዊ ቃል ታመጡታላችሁ ማለት ነውና የትኛው ነው የሚሻላችሁ? ለምሳሌ ሁለቱን በማብዛት ዝም ብሎ በማብዛት ለምሳሌ ይሄንን 8 ታደርጋላችሁ። 8 ስንት ነው? 8 ለ4 ስታካፍሉት 2 ነው። 2 ሲባዛ በ3 ስንት ነው? 6። ከዛ አሁን ደግሞ 8 ለ2 ታካፍላላችሁ። 4 ሲባዛ በ1 ስንት ነው? 4። ከዛ ይሄ ስንት ሆነ ማለት ነው? 10 8ኛ። አሁን 10 8ኛ ሆነ። ይሄንን ሁለቱንም ለሁለት ብታካፍሉት 5 4ኛ ሆነ። ስለዚህ ይሄ 5 4ኛ ዝቅተኛ ሂሳባዊ ቃል ነው። ይሄንን 5 4ኛ መጣልን ማለት ነው አይደል? አሁን በዚህ መንገድ መስራት ይሻላችኋል ወይስ በዚህ መንገድ? አሁን ሁለተኛውን መንገድ ደግሞ ላሳያችሁ። አሁን ይሄ ትንሹ የጋራ ብዜት የምናምን ይህም እንደዚህ አይነት ነገር እኛ አንፈልግም ካላችሁ እና አሁን እንዳሳየዋችሁ ነው። በቃ ዝም ብሎ ማባዛት 8 ከዛ ማካፈል ዝም ብሎ መስራት መጨረሻ ላይ በዝቅተኛ ሂሳባዊ ቃል ማስቀመጥ ነው። አይ ቁጥሩ ትልቅ ስለሚሆን መልሱ ትልቅ ስለሚሆን መጀመሪያውኑ ትንሹን የጋራ ብዜት አውጥቼ መስራት ይሻለኛል ካላችሁ ደግሞ ይሄ እዚህ ጋር የሁለትና የአራትን ትንሹን የጋራ ብዜት በመደርደር ከዛ ውስጥ ትንሹን በመውሰድ ስለዚህ ስንት ነው? ምንድነው የምታደርጉት? ይሄ 4 ሲካፈል ለ4 1 ሲባዛ በ3 3 ሲደመር 4 ሲካፈል ለ2 2 ሲባዛ በ1 2 ስለዚህ ስንት ሆነ? 5 4ኛ። አያችሁ፣ ይሄ አሁን በቃ ማቃለልም አላስፈለገውም። ለምን? የወሰዳችሁት ቁጥር መጀመሪያ ትንሽ ስለሆነ ነው፣ ስላላባዛችሁ ማለት ነው። እሺ እዚህ ጋር ደግሞ እነኚህ ሁለቱም እንትን ናቸው፣ ብቸኛ ቁጥሮች ናቸው። ስለዚህ ያላችሁ አማራጭ መባዛት ብቻ ነው። ግን እናንተ ደግሞ ከፈለጋችሁ የሁለትና የአምስትን እዚህ ጋር 2 4 6 8 10 12 እያላችሁ እንደዚህ ዘርዝራችሁ እዚህ ጋር 5 10 15 ብላችሁ ልክ 10ን ተመሳሳይ እንዳገኛችሁ ታቆማላችሁ። ከዛ 10ን እዚህ ጋር የጋራ ትወስዳላችሁ። ከዛ 10 ለ5 10 ለ5 ስንት ነው? 2 ሲባዛ በ4 ስንት ነው? 8 ሲደመር 10 ሲካፈል ለ2 ስንት ነው? 5 ሲባዛ በ3 ስንት ነው? 15 8 ሲደመር 15 23 10ኛ 23 10ኛ እንደዚህ ሆኖ ቁጭ ነው የሚለው ማለት ነው። ቀደም እንዳልኳችሁ መስራት ትችላላችሁ። ሁለቱም ሲባዛ 10 ይሆናል። በቃ ተመሳሳይ መልስ ነው የሚሆነው ማለት ነው። ይሄኛውም እንደዛ ነው የሚሆነው። የሶስትንና የአምስትን የጋራ ትንሹን ብዜት ታወጣላችሁ። ይሄ 3 እየጨመረ ነው አይደል የሚሄደው። አሁን ይሄኛው እንደዚህ ነው የሚሆነው ማለት ነው። ይቀጥላል። ይሄኛው ደግሞ 5 10 15 20 እያለ ይቀጥላል። 15ን ካገኛችሁ ታቆማላችሁ። 15 የጋራ ነው ማለት ነው። ትንሹ የጋራ ብዜታቸው ነው ማለት ነው። ትንሹ የተባለበት ምክንያት ለምን? ቁጥሩ እየቀጠለ ስለሚሄድ። ስለዚህ እዚህ ጋር 15 ሲካፈል ለ15 15 ሲካፈል ለ5 3 ሲባዛ በ3 9 ሲደመር ከዛ 15 ሲካፈል ለ3 5 ሲባዛ በ1 5 ይሄ ስንት ሆነ? 14 15ኛ ሆነ ማለት ነው።